ሶማሊላንድ ከባድ ጣጣ መጣች። የበርበራ ወደብን ማን ሊወስደው ነው? የሶማሊላንዱ በርበራ ወደብ ከባድ ጭቅጭቅ ፈጥሯል። ይህ የበርበራ ወደብ ሶማሊያን፣ የተባበሩት አረብ ኤምሬትስን፣ ኢትዮጵያንና የወደቡ ባለቤቷን ሶማሊላንድን ያፋጠጠ ጉዳይ ሆኗል። በዚህ በበርበራ ወደብ ምክንያት ሶማሊያና ሶማሊላንድ የከፋ መካረር ውስጥ ገብተዋል። እንደሚታወቀው የበርበራ ወደብን ለመጠቀም ያሰበችው ኢትዮጵያ ነበረች። ይህን የበርበራ ወደብ የተባበሩት አረብ ኤምሬትስም ትጠቀምበታለች። ወደቡን ለማልማት $400 ሚሊዮን የተባበሩት አረብ ኤምሬትስ እንዳወጣችበትም ይነገራል። የዱባይ ዓለም አቀፍ የወደቦች አስተዳደር የበርበራ ወደብን ለማስተዳደር የ30 ዓመታት ስምምነት ከሶማሊላንድ መንግስት ጋር መፈራረሙን የኡጋንዳ ኢስት አፍሪካን ቢዝነስ ዊክ ዘገባ በአንድ ወቅት ገልጾ ነበር። የሚያስገርመው ነገር ይህንን የበርበራ ወደብ ኢትዮጵያ ለመጠቀም የ19% ድርሻ አላት ተብሎ በመንግስት ሚዲያዎች ተዘግቦም ነበር። ዘመናዊ ክሬኖች ተገጥሞለታል የተባለው የበርበራ ወደብ አገልግሎት መስጠት የጀመረ ሰሞን ኢትዮጵያ በዚህ ወደብ ላይ 19% ድርሻ አላት ተብሎ በመንግስት መገናኛ ብዙሃን ከዓመታት በፊት የተገለጸ ሲሆን ጊቤ የተሰኘችው የመጀመሪያ ኢትዮጵያ መርከብም ጭነት ይዛ በርበራ ወደብ ደርሳለች ተብሎ ነበር። ጊቤ የተባለችው የኢትዮጵያ መርከብ በበርበራ ወደብ እየተንፈላሰሰች ነው ተብሎ ከተገለጸ በኋላ ደግሞ ሌላ ተጨማሪ ዜና ከኢትዮጵያ መንግስት በኩል ተሰምቶ ነበር። ኢትዮጵያ ከ19% የወደብ ድርሻ ባለፈ ወደቡን ሙሉ በሙሉ ለመጠቀም ሐሳብ አቅርባለች የሚል ዜና ከዓመት በፊት ተዘግቦ ነበር። ከዓመት በፊት ይህን አነጋጋሪ ሶማሊላንዱን የበርበራ ወደብ አገራችን ኢትዮጵያ ግሏ ለማድረግ ሞክራ ነበር። ላለፉት 30 ዓመታት ወደብ አልባ የሆነችው ኢትዮጵያ ከሶማሊላንድ ጋር በባለፈው ዓመት የፈጸመችው የጋራ መግባቢያ ስምምነት እንዲህ የሚል ነበር። አንደኛ፣ ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 ዓመታት የመከራየት ዕድል አላት። ሁለተኛ፣ ይህን ወደብ በኪራይነት ኢትዮጵያ ስትጠቀም ወደቡን ለንግድና ለጦር ሰፈራ አገልግሎት የመጠቀም ሙሉ መብት አላት። ሶማሊላንድ በበኩሏ የምታገኛቸው ሁለት ጥቅሞች ይህን ይመስላሉ። አንደኛ፣ ከኢትዮጵያ ሀገር እውቅና ማግኘት ትችላለች። ሁለተኛ፣ ከኢትዮጵያ አየር መንገድ ወይም ከኢትዮ ቴሌኮም የአክሲዮን ድርሻ ይኖራታል። ይህን የሁለቱን ሀገራት የጋራ መግባቢያ ስምምነት የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ከሶማሊላንድ ጋር የተደረገው ስምምነት ለዘመናት ኢትዮጵያ ላይ የተቆለፈውን በር የከፈተ ነው ሲል ገልጾት ነበር። የሶማሊላንድ ካቢኔ በበኩሉ ከሁለቱ ሀገራት የጋራ መግባቢያ ስምምነት በኋላ ባወጣው መግለጫ ኢትዮጵያ ለሶማሊላንድ ሪፐብሊክ ሉዓላዊነት በመስጠት የመጀመሪያው ሀገር መሆኗን በመግለጽ ምስጋናውን አቅርቦ ነበር። ከቢቢሲ ጋር ቆይታ ያደረጉት የሰዓቱ የሶማሊላንድ የውጭ ጉዳይ ሚኒስትር ኢሳ ካይድ የሁለቱ ሀገራት የመግባቢያ ስምምነት የባህር ጉዳይን ጨምሮ ኢኮኖሚ፣ ደህንነት፣ ትምህርት፣ ጤናና ወታደራዊ ትብብሮችን የተመለከቱ ጉዳዮች እንደተካተቱበት ገልጸው ነበር። እንደ ውጭ ጉዳይ ሚኒስትሩ ገለጻ ኢትዮጵያ የባህር በር የማግኘት ጉዳይ ሶማሊላንድ ከአዲስ አበባ እውቅና ከማግኘቷ ጋር ትስስር ያለው ነው። ኢሳ ይሄ የመግባቢያ ስምምነት ነው። ይህን ተከትሎ የተለያዩ ስምምነቶች ይመጣሉ። ፕሬዚዳንታችን ሲናገሩ እንደተደመጡት እውቅና ማግኘት ቅድሚያ የምንሰጠው ጉዳይ ነው። እውቅና መስጠት የባህር በሩን ማግኘት የሚችሉበት ብቸኛው መንገድ ነው ሲሉ ለቢቢሲ ተናግረዋል። ኢትዮጵያ ሶማሊላንድ ነጻ ሀገር ስለመሆኗ እውቅና እንደምትሰጥ ማወጅ እንዳለባት የውጭ ጉዳይ ሚኒስትሩ አክለዋል። ሶማሊላንድ ባለፉት 33 ዓመታት እውቅና ለማግኘት ስትጥር እንደነበር የሚያስታውሱት የሀገሪቱ የውጭ ጉዳይ ሚኒስትር ኢሳ የኢትዮጵያ እውቅና መስጠት ሀርጌሳ ስታደርግ የነበረው ጥረት ላይ ለውጥ እንደሚያመጣ ለቢቢሲ ተናግረዋል። እስካሁን ድረስ በነበረው ጥረት ብዙ ሀገራት ለሶማሊላንድ እውቅና በመስጠት የመጀመሪያ ሲያፈገፍጉ እንደነበርም ጠቁመዋል። የውጭ ጉዳይ ሚኒስትሩ ዩናይትድ ኪንግደምን ጨምሮ እስካሁን ጥያቄ ስናቀርብላቸው የነበሩ ሁሉም ሀገራት ለሶማሊላንድ እውቅና በመስጠት የመጀመሪያ ሀገር እንደማይሆኑ፣ ነገር ግን ሁለተኛ ወይም ሶስተኛ ሀገር እንደሚሆኑ ነግረውናል። ስለዚህ ኢትዮጵያ የመጀመሪያው ሀገር ናት ሲሉ ሌሎች ሀገራት ይህንን ፈለግ ሊከተሉ እንደሚችሉ አመልክተዋል። የወቅቱ የሶማሊላንድ የውጭ ጉዳይ ሚኒስትር ኢትዮጵያ በድፍረት ከዓለም ሀገራት ሁሉ ቀድማ የሀገር እውቅና ከሰጠችን ሌላ ተጨማሪ ሀገር እውቅና ይሰጠናል ብለዋል። ኢትዮጵያ ለሶማሊላንድም ሆነ ለአፍሪካና ለተቀረው ዓለም በጣም ወሳኝ ሀገር መሆኗን የሚናገሩት ኢሳ ብዙ ለውጥ ያመጣል። ምክንያቱም እውቅና ለማግኘት በአፍሪካ ህብረት፣ አረብ ሊግ እና የአውሮፓ ህብረት በምናደርገው ጥረት ኢትዮጵያ ከኛ ጋር ሆና ዘመቻ ታደርጋለች ብለዋል። ይህ የሶማሊላንድ የውጭ ጉዳይ ሚኒስትር ንግግር ከጀርባው ብዙ ዓላማ፣ ብዙ ግብ ይዞ ነበር። ኢትዮጵያ ራሷን የመስዋዕት በግ አድርጋ ለሶማሊላንድ የሀገር እውቅና ከሰጠች እነ እንግሊዝም ሆኑ ሌሎች ሀገራት የሀገር እውቅና ለመስጠት ተዘጋጅተዋል እያሉ ነው። እንግሊዝ ሁለተኛ መሆን ባትችል ሶስተኛ ለመሆን ፍቃደኛ ናት ብላለች ሶማሊላንድ። እንደ ሶማሊላንድ እቅድ መጀመሪያ ኢትዮጵያ የሀገር እውቅና ትሰጠኛለች ብላ አስባለች። በሁለተኛ ደረጃ ለሶማሊላንድ የሀገር እውቅና ለመስጠት የምታኮበኩበውና ከጀርባውና ምክር የምትለግሰው የጠቅላይ ሚኒስትር አብይ አህመድ ቀኝ እጅና ወዳጅ የሆነችው የተባበሩት አረብ ኤምሬትስ ነች።
የተባበሩት አረብ ኤምሬት ኢትዮጵያ ደፍራ ለሶማሊላንድ የሀገር እውቅና ከሰጠች እሷም የኢትዮጵያን ፈለግ ለመከተል አስባ ነበር። ሆኖም ግን ቢን ዛይድ እንዳሰቡት አልተሳካም። ከኋላውን የተባበሩት አረብ ኤምሬትስ ልዑል የሆኑት ቢን ዛይድ አይዞኝ ግፉበት የሚለው መልእክታቸው በብዙ ሀገራት ተቃውሞ ቀርቦበታል። ኳታር፣ ሳውዲ አረቢያ፣ ግብጽ የመሳሰሉት አረብ ሀገራት የተባበሩት አረብ ኤምሬትስን ምክርና ከጀርባ ሆኖ ነገሮችን ማጋጋሏን እንድታቆም አሳስበዋል። የአረብ ሀገራቱ የኢትዮጵያና የሶማሊላንድን ስምምነት ተቃውመዋል። በተለይ አረብ ሊግ በመግለጫው ኢትዮጵያን አውግዞ የሶማሊያ ሉዓላዊነት እንዲከበር ጥያቄ አቅርበዋል። የኢትዮጵያ ምሁራኖች በበኩላቸው የአረብ ሊግ ላለፉት ዓመታት የሶማሌን ጸጥታና ደህንነት መጠበቅ ያልቻለ ነው ካሉ በኋላ የሶማሊያን ደህንነትና ጸጥታ የጠበቀው የኢትዮጵያ መከላከያ ሰራዊት በመሆኑ የአረብ ሊግ በሶማሊያ ጉዳይ አያገባውም፣ አንድ ወታደር ልኮ ሶማሊያን ከአልሸባብ ጥቃት ያልታደገው የአረብ ሊግ ኢትዮጵያን የመውቀስ ሞራል የለውም የሚል ምላሽ በኢትዮጵያ ምሁራን በኩል ተሰጥቶ ነበር። የሶማሊላንድና የኢትዮጵያ ወደብ ስምምነት በአንድ ወር ውስጥ ተግባራዊ ይሆናል ተብሎ በጠቅላይ ሚኒስትር አብይ አህመድ ተገልጾ ነበር። ነገር ግን የሶማሊላንድና የኢትዮጵያን ስምምነት የአረብ ሀገራት፣ የአውሮፓ ህብረት፣ አሜሪካ፣ ቻይና የመሳሰሉት ሀገራት እንዳልተቀበሉት በመግለጻቸው ኢትዮጵያ ወደ ኋላ ማፈግፈግ መረጠች። በሰዓቱ ሶማሊላንድን የራሷ ሀገር አድርጋ የምታስበው ሶማሊያ የኢትዮጵያና የሶማሊላንድን ስምምነት ተቃውማ ነበር። ፕሬዚዳንት መሐመድ ኢትዮጵያና ሶማሊላንድ ስምምነት አደረግም ባሉ በሰዓት ልዩነት ውስጥ በኢትዮጵያ መንግስትና በሶማሊላንድ መካከል የተደረገውን ህገወጥ የመግባቢያ ሰነድ የሚያፈርስ ህግ ፈርም ያለው ሲሉ በኤክስ ገጻቸው ገልጸው ነበር። ፕሬዚዳንት መሐመድ አክሎም ይህ ህግ በዓለም አቀፍ ህግ መሰረት አንድነታችንን፣ ሉዓላዊነታችንንና የግዛት አንድነታችንን ለማስጠበቅ ያለንን ቁርጠኝነት የሚያሳይ ነው ብለው ነበር። የሶማሊያው ፕሬዚዳንት ላይታች ብሎ በቱርክ የኢትዮጵያና የሶማሊያን ስምምነት ማምጣት ችለዋል። በዚህም የሶማሊያን አንድነትና ሉዓላዊነት ማስከበር ችለዋል። በሌላ በኩል የኢትዮጵያ ወደብ ስምምነት እንዲፈርስ አድርገዋል። ከአንድ ዓመት በኋላ የሶማሊያው ፕሬዚዳንት የኢትዮጵያና የሶማሊላንድን ስምምነት ውድቅ እንዲሆን አድርገዋል። አሁን ግን ሶማሊያና ሶማሊላንድ ኢትዮጵያ በምትፈልገው በበርበራ ወደብ ምክንያት ሌላ ግጭት ፈጥረዋል። ኢትዮጵያ አጥብቃ የምትፈልገውን የሶማሊላንዱን የበርበራ ወደብ ለአሜሪካ ለመስጠት ተዘጋጅታለች። ሶማሊላንድ ደግሞ ወደቤን ማን ነው የሚሸጠው? ማን ነው በእኔ ወደብ የሚያዘው? እያለች ነው። ሶማሊያ ለአሜሪካ ወደቡን አሳልፋ መስጠት የፈለገችው የትራምፕ አስተዳደር ለሶማሊላንድ የሀገርነት እውቅና እንዳይሰጡ ለመከላከል ነው። ከዚህም በተጨማሪ የፍልስጤምን ህዝብ በተለይ የጋዛን ህዝብ አሜሪካ በሶማሊላንድ ማስፈር ትችላለች የሚል ምክረ ሀሳብ ሶማሊላንድ ማቅረቧ በሶማሊያ መንግስት በኩል ከፍተኛ ፍርሃት ፈጥሯል። ሶማሊላንድ አሜሪካ የሀገር እውቅና እንድትሰጣት በማሰብ የጋዛን ህዝብ በሶማሊላንድ ማስፈር ትችላላችሁ ብላለች። እንደሚታወቀው ትራምፕ ግብጽና ዮርዳኖስ የጋዛ ተፈናቃዮችን የማይቀበሉ ከሆነ የሚያገኙትን እርዳታ አቆማለሁ ሲሉ ዝተው ነበር። ትራምፕ ጋዛን ለመቆጣጠር የያዙትን እቅድ ግብጽና ዮርዳኖስን ጨምሮ በርካታ ሀገራት እየተቃወሙት ነበር። ሶማሊላንድ ግን የትራምፕን ሀሳብ አትቃወመው። እንደውም ይባስ ብሎ የጋዛን ህዝብ ግብጽና ዮርዳኖስ ማስፈር ካልፈለጉ በሶማሊላንድ መሬት ላይ ማስፈር ይቻላል የሚል ሀሳብ አቅርባለች። ቤታቸውንም በሶማሊላንድ መገንባት ይቻላል የሚል ተጨማሪ ቦነስ ሀሳብ ሶማሊላንድ አቅርባለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ እንደገቡ የጋዛ ፍርስራሽ እስኪጸዳ ድረስ ፍልስጤማውያን እንደ ግብጽና ዮርዳኖስ ባሉ ሀገራት እንዲጠለሉ ሀሳብ ማቅረባቸው ይታወሳል። ፕሬዚዳንት ትራምፕ ፍልስጤማውያንን ከጋዛ ወደ ጎረቤት ሀገራት ለማፈናቀል በያዙት እቅድ ላይ መጽናታቸውን በተደጋጋሚ ያረጋገጡ ሲሆን ለመቀበል ፈቃደኛ ያልሆኑ ሀገራትን ማስፈራራት ቀጥለው ነበር። ትራምፕ ከፎክስ ኒውስ ጋር በነበራቸው ቆይታ ፍልስጤማውያን ከጋዛ በቋሚነት ይወገዳሉ ሲሉ ተናግረዋል። ፍልስጤማውያን መቼ ወደ ጋዛ ይመለሳሉ ተብሎ የተጠየቁት ትራምፕ አይመለሱም፣ ምክንያቱም የተሻለ መኖሪያ ቤት ያገኛሉ። በሌላ አነጋገር እኔ የማወራው ለእነሱ ቋሚ መኖሪያ ቤት ስለመገንባት ነው ብለዋል። ብልጧ ሶማሊላንድ ታዲያ ከአሜሪካ የሀገር እውቅና ለመቀበል ስትል ለጋዛ ተፈናቃዮች በሶማሊላንድ ቤት መስራት ይቻላል የሚል አማራጭ ሰጥታ ነበር። የሶማሊላንድን ሀሳብ ውድቅ ለማድረግ ደግሞ የሶማሊያው ፕሬዝዳንት የሶማሊላንድን እንዲሁም የፑንትላንድ ወደብን ለአሜሪካ ለመስጠት አስበዋል። ነገሩ ሳልቀደም ልቅደም አይነት ይመስላል። ሶማሊያ ኢትዮጵያ የምትፈልገውን የበርበራን ወደብ ለጠቅላይ ሚኒስትር አብይ አህመድ ቅርብ ወዳጅ ለሆኑት ቢን ዛይድ እና ለኢትዮጵያ ከመስጠት ወይም ከማከራየት ይልቅ ለአሜሪካ ሰጣለሁ ማለቷ ብዙዎችን አስገርሟል። ራሷን በነጻ ሀገርነት ያወጀችው ሶማሊላንድ የሶማሊያ መንግስት በበርበራ የሚገኘውን ወደብና ወታደራዊ አየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበውን ሀሳብ ውድቅ እንዳደረገም ሰሞኑን በወጣው መግለጫ ለመገንዘብ ችለናል። በርበራ በሶማሌላንድ ሰሜናዊ የባህር ዳርቻ በሚገኘው የኤደን ባህረ ሰላጤ ላይ ትገኛለች። እንደ አውሮፓውያን አቆጣጠር በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነጻነቷን ያወጀችው ሶማሊላንድ ተቋሞቿ ሞቃዲሾ በችሮታ የምትሰጣቸው አለመሆናቸውን ገልጻለች። በሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ መጋቢት 7 2017 ዓ.ም የተጻፈውና ሮይተርስ የተመለከተው ደብዳቤ አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና የወደብ አማራጮችን ዘርዝሯል። እንደ ሮይተርስ ዘገባ ከሆነ
ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊ ዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። የሶማሊያው ፕሬዝዳንት በዚሁ ደብዳቤ ላይ አራቱም የቀረቡት አማራጮች የአሜሪካ የደህንነት ስራዎችን ያጠናክራሉ ሲሉ መግለጻቸው ተዘግቧል። የሶማሌላንድ የውጭ ጉዳይ ሚኒስትር አብዲራህማን ዳሂር አዳን ተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ኢትዮጵያ 19% ድርሻ አላት ተብሎ በአንድ ወቅት የተነገረለት የበርበራ ወደብ እጣ ፈንታው ወደፊት ምን ይሆን? ለአሜሪካ ይሸጥ ይሆን ወይስ ለተባበሩት አረብ ኤምሬትስ ወይም ለኢትዮጵያ የመሆን እድል ይኖረው ይሆን? ወደፊት የምናየው ይሆናል። ቸርን ሰንብት።